ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም እንደኔ ደህና እንድትሆኑ ምኞቴ ነው ማለት ነው። እንኳን ወደ ቻናሌ በደህና መጣችሁ። ላይክ ሰብስክራይብ እያረጋችሁ ማለት ነው። እና ዛሬ የመጣሁበት በጣም ተናድጄ እግዚአብሔርን እንዴት እንደደነገጥኩ ማለት ነው። በዚህ ቪዲዮ ሁላችንም አይታችሁት ይሆናል እናንተም ብዬ አስባለሁ። ያላያችሁ ደግሞ አብርሽ ቤት ገብታችሁ ማየት ትችላላችሁ። እንደ ዛሬ ደንግጬም አላቅም ማለት ነው። በዚህ ልክ ክፋት፣ በዚህ ልክ እንጃ። እና ሩታ ዛሬ የሆነ መድኃኒት አስጠጥታው ነው ማለት ነው። በእንትን የሆነ የእንቅልፍም ሊሆን ይችላል ብያሰብኩኝ። ነገር ግን ልጁ ራሱን መቆጣጠር እስከማይችል ድረስ ነው፣ እስኪያመው ድረስ ስለሆነ ልጁስ ቢሞትስ እሷ ለስሜቷ ተጨንቃ ወይም ደግሞ እጄ ላይ ያስገባሁት ብላ ለማሳየት ነው ልጁ የሆነ መለማመጃ ነው ያደረገችውና በጣም የሚያሳዝነው። በዚህ ልክ ለልጅ አባት ወይኔ ምን ሆና ነው እቺ ሴት? እኔ ሲጀመር ስትታይ ራሱ በጣም ጨራቅ ናት የምትመስለውና በዚህ ደግሞ ማለት ነው መምሰል ብቻ ሳይሆን ደግሞ እያንጸባረቀች ነው የምታወጣው። ታንጸባርቀዋለች በቃ ተግባሩን ምኑ ታሳየዋለች። እና ወይኔ በስማ ፈጣሪ ጠብቀው ልጁን። ኧረ አብርሽ ፈጣሪ ጠብቀው። አሁን እህቱና ወንድሞቹ ምናምን ምን ሊሉ ነው? ይኸው አሳልፈው ሰጠዋት እኮ ልጁን። ወንድማቸውን ባዳ አድርገው ማለት ነው እንደፈለገች ልትጫወትበት። አሁን ቢሞትስ? ያ መድኃኒት ባይስማማውስ? ማንም ይጠየቀው እንዴ? ማንም ይጠየቀው እንዴ? እሷ ወደ እጇ ልታስገባው ብላ ይሄኔ መተትም ሊሆን ይችላል እኮ አይታወቅም እኮ። ልጅ እኮ በቃ ተቀየረ እኮ እንዴ። በቃ አጥወለወለው እኮ ልጁ። ራሱን ሳተ፣ ቁሞ እያለ ራሱን ስተዋል። እና አሁን ምን ሊሉ ነው ቤተሰቦቹ? ምን ሊሉ ነው እንዴ? ወይኔ በስማ እንዴት ደነገጥኩኝ። በቦታው ሆነክ ስታዩ ደግሞ እንዴት ነው እንደዚህ ያየ ነው የደነገጥን። እዛ ቦታ ላይ ሁነን ራሳችንን ሁነን ስናስበው አስባችሁታል? ምን አይነት የተረገመች ሴት ናት? ምን አይነት እባብ የሆነች ሴት ነው ወደ ህይወቱ የመጣችው? ኧረ በጌታ በምንድን ነው የሚፋታት እች ልጅ? ጭራሽ መጠጥ ላይ መርዝ አርጋ ትስጠው እንዴ? መርዝ ነው በቃ እንደዚህ የሚያደርገው። የእንቅልፍ ብቻ ቢሆን ኑሮ ያን እንቅልፍ ብሎት በቃ ይተኛ ነበረ እንዴ። አመመው እኮ ልጅ እኮ የለም የቁም ሬሳ ነው የሆነው። የምር ግን እንደዚህ ብሎ ተኝቶ እኔ ጋር አደረ ልትይ ነው? እንደዚህ ብሎ አስተኛሽው አልጋ ላይ ነው? ምን ልታረጊው ነው? ምን ልትወጪበት? አንቺ ልትወጪበት ነው? እሱ እኮ ታዲያ አንቺ ጋር እንዳደረ እኮ አያውቅም። በዚህ ሁኔታው እሱ በዚህ ሁኔታ በዚህ እንትኑ አያውቅም እኮ። ምን ሬሳ እንትን እያደረግሽ ነው የምታድረው አንቺ? ይሄንን የሚያስደስትሽ አንቺ ቆሻሻ ማለት ነው። ድሮም ስጠላሽ በምክንያት ነው። እኔ ሁኔታዋ ምንም ነገር አይመቸኝም። ግን ደግሞ ይኸው እንኳን አልተሳሳትኩም ማለት ተሳስቼ በሆነ ኖሮ ይቆጨኝ ነበረ። ይቺ ውሻ ባለጌ ማለት ነው ሲጀመር ክፉ መሆኗን ያስታውቅባታል። እኔ ብሳሳት ኖሮ የሚቆጨኝ እንጂ ትክክለኛ የራሷ እንትን ሆኖ ነው የሚታየኝ። በቃ ትክክለኛ ባህሪዋ ስለሆነ እኔ ከድሮም አልወዳት። በቃ አትመቸኝም። ያው ክፋቷ ደግሞ በግልጽ ነው የምታሳየው። እኔ እንትን ያረኩት ነገር አይደለም። ስለዚህ የእሷ ምግባር ነው። እኔ አላቃት ማለት በሚዲያ ነው የማውቃት። ግን በሚዲያ ስናቃት ራሱ የራሷ ክብር ይዛ አይደለም የምትመጣው። ብዙ ነገሯ ክፉ እያለመች እንትን እያለች ነው በቃ እየጠነሰሰች ነው የምታድረው። ክፉ ሴት ናት። ይኸው እንደዚህ ያደረገችው። አሁን አብርሽ ወዶ ፈቅዶ መጥቶ ነው አንቺ ጋር የሚያድረው። አሁን እንደዛ ነው። ሰው እንዴት ነው የሚያስበኝ ብለሽ አታስቢም እንዴ? መድኃኒት አስጠጥተሽ ከሬሳ ጋር ትተኛለሽ? በቃ በይው ከሬሳ ጋር ከሆነ የተኛሽው ማለት እኮ ነው። አብርሽ እኮ አያውቅም። ምክንያቱም በዚህ ሁኔታ በቁም እያለ እንደዚህ ሆነ አልጋ ላይ ወጥቶ ምንም አይነት ሊሰራ አይችልም። ምንም አይነት እንቅስቃሴ ሊያሳይ አይችልም። አየሽ? አንቺ ግን ምን አይነት ወራዳ፣ ምን አይነት ወንድ ያጣሽ የጠማሽ እንደሆንሽ እኮ ነው ያሳየሽኝ። አንቺ ከሄርሜላ ላይ እለየዋለሁ ምናምን ብለሽ ነው። አንቺ ግን ሬሳ ነው አቅፈሽ የተኛሽው ማለት ነው። ሄርሜላ መለያየት ምናምን አይደለም። ሄርሜላ ፈቅዶ ወዶና ፈቅዶ እንዳልተኛ እያየች ነው ያለችው። ገባሽ?
በዚህ ልክ የወንድ ጥማት እንዳለብሽ እያየች ናለችው እንጂ አንቺ ወዶ ፈቅዶ መጥቶ አንቺ ጋር ተኝቶ ቢሆን ኑሮ ይሄን ነበር የሚያጣላቸው። አንቺ ግን የወረድሽ እንደዛ ብለሽ መጥተሽ ስትመጪ ራሱ እንደዛ ብለሽ ለምነሽ አልቅሰሽ በሚዲያ መጥተሽ እንደዛ ብለሽ ደግሞ አርግዘሽ እስቲ ላለሽ እንዲሁ ሳትቀየሪ ማለት ነው። የሴት ወግ ሳይኖርሽ በጣም የምታስጠይ ሴት ባለጌ፣ ምቀኛ ደግሞ ምቀኛ፣ የእሱን ደስታ ማትወጂ፣ እሱን ሲደሰት ማየት የሚያስጠላሽ ምቀኛ የሆንሽ ቡዳ ነገር ነሽ አንቺ። የሆንሽ ቡዳ ነገር። እንዴት ሰው በራሱ ሰው ይቀናል? እንዴት ሰው በራሱ ሰው እንቅልፍ ያጣል? እንዴ የራሱ ሰው አንቺ ከስም እኮ ልጅ ወልደሽበታል አይደለ? የእሱ ከሆነ ብዬ ነው። እሱ ጉዳይ ነው። ገባሽ? እሱ ጉዳያቸው ሆኖ ሳለ ግን እሺ የልጅ አባት ነው ብለሽ የምታስቢውን ሰው እንዴት ነው በዚህ ልክ ምቀኝነትን እንትን የምትዩ? እኔ ስለ ቤተሰቦቹ በጣም ነው መናገር የምፈልገው ማለት ነው። ቤተሰቦቹ በጣም ሆዳን፣ በጣም ራስ ወዳድ ናችሁ። እንዴት ነው ከሩታ ከአብርሽ በላይ ሩታን ታይዋት? እንዴት ተብሎ እሱ አይደለ እንዴ ፈቅዶ ያመጣት እናንተ ጋር? እንዴት ነው እነሱን ሳትሰሙ አብርሽን ሳትሰሙ ለእሱ አሳልፋችሁ የሰጣችሁት? ይኸው እንደዚህ ተጫወተችበት ልጁን ማለት ነው በሚዲያ ላይ። ያ የተከበረ ልጅ የተከበረ ቤተሰብ ያለውን ልጅ በዛ ላይ ደግሞ ራስን ችሎ የወጣ የሚዲያ ሰው ክብሩን ልታዋርድ እንደዚህ አድርጋ ይኸው ተጫወተችበት። ምን ልትሉ ነው አሁን? ቡዜ የምትባይ ይህንን አማክረሻት ይሆን እንዴ? ነገሩ አንቺ እኮ ክፉ ነሽ። እግዚአብሔርን እኔ አብርሽን ስለምወድ በነሱ በቤተሰብ ምናምን ብዬ ነው ማከብራት ምናምን እንጂ ማለት ነው። የሆነች እሷን ምቀኛ ናት፣ የእህት ምቀኛ። እንዴ ማትወጂ ከሆነ ለምን አትፋችሁም? አንቺ ዝም ብሎ እህት ወንድም ይባላል እንዴ? መዋለድ እኮ አይደለም እህትና ወንድም መተሳሰብ ነው። ሀቢብቲ አንቺ ደግሞ ሁሌ ምቀኛ እንደሆንሽ ሁሌ የእሱ ጥሩ ነገር እየፈለግሽ ያለሽ እያስመሰልሽ ግን በሱ ትቀኛለሽ። በቃ ይሄ የታወቀ ነገር ነው። በሱ ስለምትቀኝ ነው ሁሌ እስረኛ ሆኖ ሁሌ እንደ ሴት ተቀይሮ ባል ሳይሆን ሚስት ሆኖ እንዲኖር የምትፈልጊው። አንቺ እየለመንሽው ያለሽው ለዛ ነው። እየገፋሽው እየተጫንሽው ያለሽው እንደዛ ነው። ምክንያቱም አንቺ ባል ኑሮሽ እየረገጥሽ ነበር የምታኖሪው። በቃ እንደዛ ለምደሽ ይሆናል። እንደዛ በቤትሽ በራስሽ ያየሽውን ነው የምታረጊው መሆን የምትፈልጊው። አብርሽም ደግሞ ይሄንን ህይወት ለሱ አይገባውም። ምክንያቱም አብርሽ ገና ብዙ ያላየ ብዙ ያልጠገበ ገና ብዙ የሚጠብቀው ልጅ ነው። እኩያሽ አይደለም። ገባሽ? እና ታረጂው። ካልተረዳሽው ደግሞ ከህይወት ውልቅ በይ። በስጋችሁ በእህትና ወንድምነታችሁ ትገናኛላችሁ። ከሱ ህይወት ግን ውጪ። በቃ አንተ ግባ ውጣ ማለታችም ይኸው ደስ አለሽ ልጁ አሁን እሷ የሆነ ወደ እሷ የሚያቀርብ ብላ ወይም ደግሞ የሚያስተኛ ብላ የሰጠችውን መድኃኒት ለልጁ ቢገለውስ ምን ልትይ ነው? ልታለቅሺ ብን መታሽ? ኧረ እባክሽ ልታለቅሺ ይሆናል። አንቺም አታፍሪም። ይኸው አሳልፈሽ ሰጠሽው የለ እንዴ? እሷ ትፈልጠኛለች ከሱ ብለሽ እኮ ነው አሳልፈሽ የሰጠሽው። ባለጌ ሆዳም ነገርሽ አንቺ ራሱ የሆነማም ታቀብልሽ ነገርም አለ። ሁሌም ነው ከሱ እሱንትን እያረግሽ አንተ ነህ እያልሽ ዲስሪስፔክት የምታረጊው ባለጌ ማለት ነው። የትልቅ ትንሽ ክብርሽን ጠብቂ። አሁን የሆነ ነገር ይሁንና አብርሽ ከራሳችሁ አንወርድም። የምን እህት ወንድም ሆናችሁ ለእኛም ወንድማችን ነው አብርሽ ማለት የህዝብ ልጅ ነው። ገባች አይደለ? አሁን ምን ሊባል ነው እንዴ? ችወራዳ ሩታ ቀፋፊ የሴት ቀፋፊ እንዴ! መድኃኒት አስጠጥታ ወይኔ ወንድሜ ኧረ ሰላም ይደር። መድኃኒት አስጠጥታ እኮ ነው እንዴ! መድኃኒት አስጠጥታ ቢታምን ቢሞትስ? ወይኔ ወንድሜ በዛ የሆነ የራሱ በሽታ ቢኖረውና ባይስማማውስ? ቢታመምስ? እቺ ቡዳ እቺ ቆሻሻ የሆነ ሴት የጭንቅላት ቆሻሻ የምን ቆሻሻ ሁሉም ነገር ቆሻሻ የሆነ ሴት ሬስ አድርጋ የቁም ሬስ አድርጋ አስተኛችው። አንቺ ነሽ የምትበጂው። በቃ ተናገርኩት። ምን ላርግ? አንቺ ነሽ ከላይ ሆነሽ እንትን እያልሽ የምታድሪው እየተጫወትሽ እንዳሻንጉሊት። አንቺ ቆሻሻ ማለት ነው። ሬሳ እየበዳሽ ነው የምታድሪው ዛሬ። በይ ቆሞ እኮ ነበረ። ቆሞ እያለ እንደዚህ የሆነ ልጅ ተኝቶ ምንም ነገር ቀና ብሎ አንቺ ጋር እንዳለው ሁላ አያውቅም። እስኪ ነቃ ድረስ እስኪ ነጋ በቃ አንቺ ጋር እንዳለው ሁላ አያውቅም።
አንቺ አሸጉሊትን አቅፈሽ ነው የምታድሪው ማለት ነው። አንቺ ቆሻሻ። በነገራችን ላይ በዚህ ያንቺ ልክ ነው ያሳየሽን እንጂ የአብርሽን እንትን አደርጋለሁ፣ ሞራልን ሰብራለሁ፣ አወድቀዋለሁ፣ እንደዚህ ሆኗል ምናምን የምትይው ነገር አይሳካልሽም። አብርሽ ጀግና ነው፣ ይቀጥላል። እኛም እንደግፈዋለን። ከማንም ጋር ከፈለገው ጋር መኖር መዝናናት ይችላል፣ ከፈለገው ጋር ማለት ነው እምልሽ። እኛ የምንለው ሄርሜላ ምናምን ብቻ አይደለም፣ እሱ ከመረጠው ለሱ ከሚመቸው ህይወት ጋር መኖር ይችላል። ገባሽ? አንቺ ግን ከሄርሜላ ለማለያየት የሄድሽው ርቀት፣ አንቺ ቆሻሻ፣ ያንቺ ልክ ነው ያሳየሽኝ። ያንቺ ወራዳነት፣ ያንቺ ቆሻሻነት፣ የሴት ግማሽ፣ የሴትነት ወግ የሌለሽ የሰው ግማሽ መሆንሽን ያሳየሽን ማለት ነው ዛሬ። ከዚህ በኋላ ደግሞ አንፋታሽም። እኔ በበኩሌ አልፋታሽም። አንቺ ቆሻሻ። በዚህ በጾም ጊዜ ደግሞ ክፉ አናገረሽ ወራዳ